ለክቡር ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ በብረስ የሶስተኛ ዙር ጉባ ኮርስ ተመራቂ እጩ መኮንኖች በአካዳሚው ቆይታቸው ፈታኝና ውስብስብ ወታደራዊ ስልጠናን አልፈው ለዚህ ክብር የበቁ ሀገር ተረካቢ ጀግና ወጣቶች ናቸው። ፊልድ ማርሻል ብርሃኑ ጁላ፣ የተከበራችሁ ጀነራል መኮንኖች፣ እንዲሁም የቀድሞ የዚህ አካዳሚ ምሩቃንና ጀነራል መኮንኖች፣ ከሁሉ በላይ ለዛሬ የበቃችሁ የምክትል መቶ አለቃዋ ራቂዎች እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ ለማለት እፈልጋለሁ። የዛሬውን ምርቃት በሁለት ምክንያት ከዚህ ቀደም ከነበሩ ምርቃቶች ልዩ ያደርገዋል። እስካሁን ሰዎች በጊዜያቸው፣ በገንዘባቸው፣ በእውቀታቸው ተምረው ሲመረቁ አይተናል፣ አስመርቀናል። ነገር ግን ጊዜን፣ ዕውቀትን፣ ገንዘብን ብቻ ሳይሆን ሕይወትን አስይዘውና በሕይወታቸውም ጭምር ተወራርደው ሲመረቁ ያየነው የዛሬውን ምሩቃን ስለሆነ እናንተ በሁሉም መስፈርት ለምርቃት የሚያበቃ ዝግጅት ስላደረጋችሁ ተጨማሪ ክብርና ደስታ ሊሰማችሁ ይገባል ብዬ አምናለሁ። ይህን ያልኩበት ዋናው ምክንያት መስመራዊ መኮንን ከሲቪል የማሰልጠን ልማድ ብቻ ሳይሆን ባሳለፍነው ወሳኝ ሁኔታ ውስጥ የተሳተፉ የተዋጉ ያዋጉና ውጊያን በመጽሐፍ ብቻ ሳይሆን በተግባር ያዩ ከዚያ የተግባር ልምምድ በኋላ አስፈላጊውን ጥበብና ሳይንስ ለመማር ወደዚህ የመጡ ምሩቅ መኮንኖች በመሆናቸው ከዚህ ቀደም ከነበረው በእጅጉ ልዩ ያደርገዋል። ሁለተኛው ታላቅ ስም የያዘ ተመራቂ መሆኑ ነው። ጉባ እንደ ስሙ የታሪክ እጥፋት ያመጣ ብቻ ሳይሆን ጀምረን የጨረስንበት ታላቅነትን በተግባር ያሳየንበት የዓለምን ጫና ለብሔራዊ ጥቅማችን እምብኝ ያልንበት ዘንድሮ የመጨረሻውን የውሃ ሙሌት ብቻ ሳይሆን የውሃ በላይ መፍሰስን የምናስተናግድበት ለአንዲት ቀን ለአንዲት ሰዓት ያልቆመና እጅግ የሚኮራ ስራችን በጉባ የተጀመረውና በጉባ የሚጠናቀቀው ግድባችንን ስም የያዛችሁ በመሆናችሁ ልክ እንደ ጉባ ግድብ የምትጀምሩ የምትጨርሱ ለኢትዮጵያ የታሪክ ጥፋት የምታመጡ የማትቆሙ ፈተና የሚያበረታችሁ እንጂ ሸብረክ የማያደርጋችሁ መኮንኖች እንደምትሆኑ ያለኝን ተስፋ በዚሁ አጋጣሚ ለመግለጽ እወዳለሁ። ኢትዮጵያ በእናንተ ገጽታ ላይ ትታያለች። የእናንተ ገጽታ ጠንካራነት፣ አይበገሬነት፣ ጽኑነት የሚታይበት ስለሆነ የኛ ኢትዮጵያ የማትበገር የጸናች ለልጆቿ ዕዳ የምታሸጋግር ሳይሆን ወረት የምታሸጋግር የነገው ትውልድ የሚኮራባት ታሪካዊት ጥንታዊት ብቻ ሳይሆን የበለጸገችና ያማረች በታሪኳም
በአሁናዊ ቁመናዋም የምታስደስት ሀገር መሆኗን ለመገንዘብ የእናንተን ገጽታ ማየት በቂ ነው። እናንተ መኮንኖች እጅግ ዕድለኞች ናችሁ። ታሪክ፣ ሀብት፣ ጀግንነት በሁሉም መስፈርት የሚያኮራ ሀገር ጠባቂዎች ስለሆናችሁ በድጋሚ እንኳን ለዚህ ክብር ታጫችሁ፣ እንኳን ደስ ያላችሁ ልላችሁ እወዳለሁ። የጀግኖች ሀገር በነጻነት ትጸናለች፣ ትቆማለች። ኢትዮጵያ ጀግኖች ስላላት በነጻነት መቆየት ትችላለች። የታታሪዎች ሀገር ትበለጽጋለች። የኢትዮጵያ አርሶ አደሮች በርትተው ከልመና ሊያወጡን እየተጉ ስለሆነ መላው የኢትዮጵያ ሕዝብ በመጣር በመልፋት በመድከም በጥረት ብቻ ማደግ እንዳለ አምኖ ታታሪ እንዲሆን በዚሁ አጋጣሚ ጥሬን አስተላልፋለሁ። የአሳቢያን ሀገር ሐሳብ ታፈልቃለች። ኢትዮጵያ ሐሳብ የማፍለቅ የሚጥሩ የሚተጉ ዜጎች ውጤትና እናንተን መሰል ጀግኖች ስላላት የምትጸና የምታኮራ ትውልድ እንኳን ተወለድኩባት ብሎ የሚመካባት ሀገር እንድትሆን የእናንተ ሚና እጅጉኑ ከፍተኛ ስለሆነ ለዚህ ታላቅ ኃላፊነት ራሳችሁን በአንድ ምርቃት ሳይሆን በብዙ ምርቃቶች በተደጋገመ ድል ዳግም እንድታረጋግጡ አደራ ልላችሁ ፈልጋለሁ። መርከብ ያለ ባህር፣ ሀገር ያለ ወታደር በወጉ በስፍራው ሊታይ ብቃቱን ሊያረጋግጥ አይችልም። መርከብ በዚህ አስፓልት ላይ ብናቆመው የቆመ ግዙፍ ዕቃ ከመሆን አልፎ በባህር ላይ የሚያሳየውን ብቃት አያሳይም። ጠንካራ ሀገር ካለ ወታደር፣ ጠንካራ ሀገር ወታደራዊ ጸጋጉን የጠበቀ ሃይራርኪውን የጠበቀ ሳይንስ፣ ጥበብን፣ ዲሲፕሊን የሚያውቅ ወታደር ከሌላት የጸናች የበለጸገችና የቆመች መሆን አትችልም። እናንተ ወታደሮች አንድ ሕይወት አላችሁ። እሱም ሕይወታችሁ ኢትዮጵያ ሀገራችሁን መጠበቅ ነው። ኢትዮጵያ ሀገራችሁን ከመጠበቅ የዘለለ የምታከብሩት ዋጋ የምትከፍሉለት የምትሰውለት ዓላማ የላችሁም። ትልቁ ዓላማችሁ ኢትዮጵያን ማጽናትና ማስቀጠል ነው። ወታደር ወጥቶ የሚያድር ነው ይባላል። ወጥቶ ማደር ግን ጀግንነት ይጠይቃል። እንኳን ወጥቶ ማደር ጨለም ሲል በረንዳ የሚሰማን ድምፅ በድፍረት ወጥቶ መጋፈጥም ብቃትና ዝግጁነት ይፈልጋል። ወታደር ማለት የሚወክለው ወትሮ ዝግጁነት ነው። ሁሌ የሚዘጋጅ፣ ሁሌ ቢሰለጥን፣ ሁሌ የሚያነብ፣ ሁሌ የሚያስብ፣ ከሁል ጊዜ ጥረት ያልተቆጠበ ማለት ነው። ታ ማለት ታታሪ ማለት ነው። ቀን ከሌት የሚተጋ እንቅልፉን የሚሰዋ ጊዜውን የሚሰዋ ተራራን በዓይኑ ብቻ ሳይሆን በእግሩ የሚያሸንፍ የሚጥር ማለት ነው። ደፋር ማለት ነው። ጥይት ቢተኮስ ነውጥ ቢነሳ ከግራ በቀኝ ጫጫታ ቢሰማ የሚደፍር የማይፈራ ማለት ነው። የመጨረሻው እርግጠኛ ማለት ነው። ወታደር አንድ ውጊያ ሲገባ በሰለጠነው ስልጠና መሰረት የሚያሸንፍ መሆኑን እርግጠኛ ሆኖ እንጂ በድንገት የሚሳተፍ አይደለም። እንደናንተ በመጽሐፍ ብቻ ሳይሆን በተግባር ጦርነትን የሚያውቅ ሳይንስን የተማረ በብቃት የተመረቀ የሚገነባው ወታደር የሚገነባው አሃድ ለሚሳተፈው ማንኛውም ግዳጅ እርግጠኛ የሆነ መሆን አለበት። ወታደር ስንል ዝም ብሎ ወጥቶ የሚያደር ብቻ ሳይሆን ወጥቶ ለማደር የሚያበቃ የአካል የአእምሮ ዝግጁነት ያለው ልባም፣ ደፋር፣ ሲወጣም የመጣበትን ማስታገስ ማስቆም የሚችል ማለት ነው። የዛሬ መኮንኖች እንደዚህ ያለ ተቋም እንደምትገነቡ ኢትዮጵያ
በሳይዟ በቁጥሯ ልክ በህልሟ ልክ ጠንካራ ወታደር ያላት የተፈራች የተከበረች እንድትሆን የእናንተ ሚና የጎላ እንደሚሆን ጥርጥር የለኝም። ከእናንተ መካከል ብዙ ጀነራሎች እንጠብቃለን። ከእናንተ መካከል ብዙ ኮሎኔሎች እንጠብቃለን። የነገው ጀነራል እንደ ዛሬው ጀነራል አይደለም። ዘመን እየተቀየረ እየዘመነ ስለሆነ የነገው ጀነራል ብዙ የሚጠበቅበት ዕውቀት ስላለ ማንበብ፣ መትጋት፣ መማር ይጠበቅባችኋል። ዶክተር ምክትል መቶ አለቃ ዛሬ ማየት እንደቻለው ብዙዎቻችሁ በውትድርና ማዕረግ ጀነራል በትምህርትም ደግሞ ከፍተኛውን ደረጃ የምትይዙና ዘመናዊ ጦርነትን ለመምራት የሚያስችል ብቃት ያላችሁ እንደምትሆኑ ሙሉ እምነት አለኝ። ብዙዎቻችሁ ከብዙ ምርቃት በኋላ በከፍተኛ ማዕረግ በከፍተኛ ጀግንነት እንደ አለቆቻችሁ የከበረን ማዕረግና የሀገር ክብር የምትጎናጸፉ እንድትሆኑ ያለኝን ምኞት እና ተስፋ እየገለጽኩ ጀግና ማለት ራሱን ለሚበልጥ ዓላማ የሰጠ ማለት ነው። እኔና እናንተ ዓላማችን የላቀች የጸናች የበረታች ትናንትናውን ብቻ ሳይሆን ነገዋን የምትዋጅ ኢትዮጵያን መፍጠርና ለትውልድ ማስረከብ መሆኑን አምነን የምንሳሳላት ሀገር የሚከፈልላት ማንኛውም ዋጋ ካለ ለመክፈል ዝግጁ ሆነን ኢትዮጵያን ማጽናት፣ ኢትዮጵያን ማስፋት፣ ኢትዮጵያን ማበልጸግ፣ ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም እንደ ታሪኳ ገናና ሆና እንድትቀጥል ማስቻል ነው። ከዚህ ውጭ ያሉ አሉባልታዎችና ወሬዎች አያናውጡንም። ጸንተን የምንወዳት ሀገራችንን እናሻግራለን። ይህ እንዲሆን የእናንተ ሚና ከፍተኛ ስለሆነ ሚናችሁን በእውቀትና በጥበብ እንድትወጡ አደራ ልላችሁ እፈልጋለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። መልካም ምርቃት። እንኳን ደስ ያላችሁ።